አንዳንድ ሰው ደግሞ አለ ልክ ይሄ ሂስና ስድብን ለይቶ የማያውቅ ሰው ማለት ነው። ልክ የሆነ ትልቅ ፕሮግራም ሊጋበዝና የሆነ አስተያየት ሰጥ ይባላል። ሂስ ሰጠ ብሎ ያን ሰውዬ ጭፍ አድርጎ ክብረ ነክ የሆነ ነገር እስከሚናገር ድረስ ደረጃ ላይ ደርሳል። ነገር ግን ሂስና ስድብ ፈጽሞ ሁለት የተለያዩ ነገሮች ናቸው። ማለትም ሂስ ስንል ያ ነገር የተጠላ ሆኖ ከሚያወሩት ርዕስ ጋር የሚገናኝ ሆኖ ያ ሰውዬ ተቀብሎት ሊያሻሽለው የሚችል ስድብ ያልሆነ ክብረ ነክ ያለው ነገር ያን ሂስ እንለዋለን። ያም ሰው ሂሱን ዋጠ፣ ሂሱን ተቀበለ። ምክንያቱም ስህተት ነውና ስህተቱም በማስረጃ የቀረበ ነውና ያን ሂስ ብሎ ይወስደዋል። ነገር ግን ስድብ ማለት ማጥረግረግ፣ ያን ሰውዬ ክብረ ነክ የሆነ ነገር መናገርና ያ ሰው ሊያሻሽል ቀርቶ አይደለም እንደው ከተናጋሪ ጋር ቂምም እስከመያያዝ ድረስ አልፎ ተርፎም እስከ ጠብ እስከ መጋበዝም ሊደርስ ይችላል። ስለዚህ በተቻለን አቅም ሂስና ስድብን መለየት ብንችል እላለሁ። እንዲሁም ደግሞ በተጨማሪ በፊድ ኩዌሽን ኢንተርቪው ሴንተር አንድ መምህር ለአንድ ተማሪ ተመድቦላችሁ መማር የምትፈልጉ የአማርኛ፣ የኦሮምኛ፣ የአረብኛና የእንግሊዝኛ የቋንቋ ክህሎቶችን መጨመር የምትፈልጉ እሺ፣ ስልክ ቁጥራችን ላይ ደውሉ። እንዲሁም ደግሞ በተጨማሪ ይህን ፔጅ ፎሎ ማድረግ እንዳይረሱ።